ከቅርብ ዓመታት ወዲህ ለቱሪዝም ዘርፉ ልዩ ትኩረት ተሰጥቷል። የቱሪዝም መዳረሻዎችን ለይቶ ማልማት ደግሞ በስፋት እየተሰራበት ይገኛል። በእርግጥ መዳረሻዎችን ማልማት ለቱሪስት ፍሰት አይነተኛ ሚናን የሚጫወት ቢሆንም እነዚህን ስፍራዎች በስፋት ማስተዋወቅ ትኩረት የሚፈልግ ጉዳይ ነው። ወቅቱ የዲጂታላይዜሽን ዘመን እንደመሆኑም ይህንኑ ሂደት መከተል ለዘርፉ መነቃቃትና ውጤታማነት እጅጉን ያግዛል። ሰው ጊዜ ኖሮት የቱሪዝም መዳረሻ ቦታዎች ላይ ሊሄድ ባይችል እንኳን እቅድ ለማውጣት እንዲችል ባለበት ቦታ ሆኖ ማየት ይችላል። በፊት የነበሩት የማስታወቂያ መንገዶች የነበሩት ምንድነው? በጣም ትራዲሽናል በሆኑ ሚዲያዎች ስንል ኋላ ቀር ማለት ሳይሆን የተለመዱት ላይክ እንደ ቲቪ፣ ሬዲዮ ህትመቶችን ነበር። ከስርጭት አንፃር ሁሉም የራሳቸው ጠቀሜታ ቢኖራቸውም በአጭር ጊዜ ውስጥ ብዙ ሰዎች ጋር ለመድረስና በቀላሉ ደግሞ ተደራሽ ከመሆን አንፃር እንደ ዲጂታል ፕላትፎርሙ ተወዳዳሪ መሆን አይችሉም። ከዚህ አንፃር ዲጂታላይዜሽን ለቱሪዝም ያበረከተው አስተዋጽኦ ትልቅ ነው ብለን መናገር እንችላለን። በዘርፉ በርካታ ሜጋ ፕሮጀክቶችን የከወነችው ኢትዮጵያ በዓለም ዙሪያ ያሉ ቱሪስቶች ባሉበት ሆኖ መረጃው እንዲደርሳቸው በዲጂታላይዜሽኑ ዘርፍ እየሰራች ትገኛለች። ለዚህ ደግሞ በቱሪዝም ሚኒስቴር አማካኝነት ይፋ የተደረገውና ተግባር ላይ የዋለው ቪዚት ኢትዮጵያ ማሳያ ሆኖ ይነሳል። ይሄ ትልቅ ፕላትፎርም ነው። ከኢንሳ ጋር ሆነን ላውንች ያደረግነው ላስት ይር ትልቁ የዲጂታል አክሰሳችንን ወርልድ ዋይድ ለማድረግ እየተጠቀምንበት ያለ ነው ማለት ነው። ስለዚህ እሱ አሁን ሁሉም የአገልግሎት ሰጪ ተቋማት የቱሪዝም ተዋናዮች የምንላቸው አስጎብኚ ድርጅቶች፣ የመኪና አከራዮች፣ ፕሌን አከራዮች የምንላቸው ሆቴሎች የዚህ አሁን ጆይን አድርጎናል ማለት ነው። ይሄኛው ዌብሳይት ጆይን አድርጎናል። ስለዚህ እዛው ጋር አክሰስ ማድረግ መረጃንም አክሰስ ማድረግ ይችላል። አገልግሎትንም አክሰስ ማድረግ ይችላል። አገልግሎትንም ቡክ ማድረግ ይችላል መርጦ ማለት ነው። አማራጮች አሉት ማለት ነው። ስለዚህ እያንዳንዱ ጥያቄም ካለው ደግሞ ጥያቄ እዛ ላይ አቅርቦ ጥያቄው ደግሞ 24 ሰዓት እና 7 የምንላቸው 7/24 በሚለው አገልግሎቱ ሪስፖንድ ይሰጠዋል ማለት ነው። ከቪዚት ኢትዮጵያ መተግበሪያ በተጨማሪ የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም በቱሪዝም ዘርፍ ያሉ አቅሞችን ለዓለም ማህበረሰብ ማስተዋወቅ ላይ ትኩረትም ተሰጥቷል። ይህም ቱሪስቶች ወደ ኢትዮጵያ እንዲመጡ የሚያነሳሳ ሆኗል። ዌብሳይቱ አለ፣ የዩቲዩብ አለን፣ ቴሌግራም አለን፣ ፌስቡክ አለን። እነሱን ደግሞ ሙሉ ለሙሉ ዓለም አቀፍ እንትኖች አክሰሳቸው ከቨሬጃቸው እንዲጨምር ከፍ እንዲሉ ቡስት የማድረግ ስራዎች በዛ ጊዜ እየተሰሩ ይገኛሉ። ከሜታ ድርጅት ጋር ሆነን በቅንጅት እየተሰራ ይገኛል ማለት ነው። ስለዚህ ብዙ የዲጂታል ስራዎች አሉ። በተጨማሪ ፋሚሊያራይዜሽን ቱር የሚባል አለ። በጣም ታዋቂ ተጽዕኖ ፈጣሪ ሰዎችን ወደኛ ሀገር እያመጣን በተለያዩ የኛ ፕላትፎርሞች አክሰስ እያደረግናቸው ሰዎቹን ተጽዕኖ ፈጣሪ ሰዎች ወደ ኢትዮጵያ መጥተው የኢትዮጵያን የቱሪዝም መስህቦች እየጎበኙ ስለ ኢትዮጵያ ቱሪዝም መስህብ ደግሞ በራሳቸው ደግሞ ባላቸው ፕላትፎርም ደግሞ አድሬስ እንዲያደርጉ የማድረግ ስራዎች በስፋት ዘንድሮ በስፋት የተሰራ ነው ማለት ነው። ጉግል አርት ኤንድ ካልቸር ፕላትፎርም ላይ ብትሄድ ቪዚት ኦሮሚያ ብለህ ብትገባ ከ2000 ያላነሱ ፎቶዎች እና ቪዲዮ ፋይሎች አሉ፣ ሙዚቃን ጨምሮ አለ። እነዚህ ሁሉ ለምንድን ነው እና ደግሞ ዲጂታል ኤግዚቢሽን ደግሞ ጀምረናል። እኛ ሙዚየም ባይኖረን ቨርቹዋል ሙዚየም ኦልሬዲ ጀምረናል። ዛሬ ሳይሆን ኦልሞስት ከ3-4 ዓመት በፊት ቨርቹዋል ሙዚየሞች ጀምረናል። የጉግል አርትና ካልቸር ፕላትፎርም ስላልበቃን ሌላ ዲጂታል ፕላትፎርም ላይ እንደገና ተከራይተን ቨርቹዋል ሙዚየም ጀምረናል ማለት። ይሄ ቨርቹዋል ሙዚየም አሁንም ሰው እዛ ባለበት ሆኖ አገራችንን እንዲያይና ፍላጎት እንዲያደርበት ይረዳዋል ማለት ነው። እሱን አድርገናል። ዘርፉን ከማስተዋወቅ አንጻር በዲጂታል ኢትዮጵያ 2025 በርካታ ተግባራት ተከናውነዋል። ይህንን ይበልጥ በማጠናከርም በቅርቡ ይፋ በተደረገው ዲጂታል ኢትዮጵያ 2030 ላይም በዘርፉ ቱሪስቶችን ለመሳብ የሚረዱ ጠንካራ ስራዎች ይከናወናሉ። በመሆኑም ዲጂታል ኢትዮጵያ 2030 ለቱሪዝም ዘርፉ ሊሰጥ የሚችለው ፋይዳ የጎላ ነው። አሁን ወዴት ሄዷል? ወደ ቪአር ሄዷል ማለት ነው። ወደ ቪርቹዋል ሪያሊቲዎች እየሄደ ይገኛልና ዓለምም እሱ ደግሞ ሌላኛው ነው ማለት ነው። ቱሪስትን ስሜት የመቀስቀሻ መንገድ ነው ማለት ነው። ስለዚህ እነሱን ደግሞ በስፋት ባሉን የቱሪስት መዳረሻዎቻችን ላይ ደግሞ እንደዛ አይነት ፕላትፎርሙን ደግሞ ሙሉ ለሙሉ ተግባራዊ የማድረግ ስራና ተደራሽ የማድረግ ስራዎችን ደግሞ እንሰራለን ማለት ነው። እሱ ብቻ አይደለም፣ አጉመንትድ ሪያሊቲዎችንም ደግሞ በዛ ደረጃም እነሱንም ደግሞ የማስፋትና በቱሪዝም ዘርፉ ተግባራዊ የማድረግ ስራዎች በትኩረትና በስፋት ይሰራሉ። ዲጂታል 2030 ለቱሪዝሙ ዘርፍ የሚያበረክተው በጣም ትልቅ ጉዳዮች አሉ። ከዛ ውስጥ አንዱ የኢትዮጵያን ግሎባል ቱሪዝም ማርኬት ላይ ያላትን ፖዚሽን በደንብ ነው የሚያሰምረው። ከዛ በላይ ከስራ ፈጠራ አንጻር
በርካታ ቱሪስቶችን ከማምጣት አንጻር የኢትዮጵያን ኢሜጅ ቢልድ ከማድረግ አንጻር የቱሪስት ፍሰቱን ከመጨመር አንጻር የቱሪዝም ደግሞ ረቨን ገቢን ከፍ ከማድረግ አንጻርም ያለው ኮንትሪቢዩሽን ቀላል ያለ ነው። የቱሪዝም መዳረሻ ስፍራዎችን ለይቶ የማውጣት የማልማትና የማስተዋወቅ ስራው በዘላቂነት ተጠናክሮም ይቀጥላል።